አሽከሩን መላክ አይችልም፣ ወር ደግሞ ባለሀብት ከሆነ አሽከሩን መላክ አይችልም የሚል ብቻ ነው የሰጠን። የተዋረዱ ማለት ተፍሲሩን ገብታችሁ እዩት። ቁርአን ኤክስ ላይ .com ብላችሁ እንደው አሳያችኋለሁ፣ ወይም ኤፊ ታሳያችኋለች። እዛ ላይ ገብታችሁ እንትን ስትሉት ሙስሊሙ የሚለብሰውን ልብስ እንኳን ክርስቲያኑ መልበስ አይችልም። ሃይማኖቱን እንደ ልቡ ማስተሰፋፋት አይችልም። ቅድምም አንዳንድ ነገሮች ሳነሳበት ነበረ። አንዳንድ ነገሮች ማለት መጠነኛ ነገሮችም ማለት ነው። ልጁ የሚያውቀውን ነገር በስርዓት መልሶልናል። መጠየቅ ካለበት ግን ቤቱ ፈቃድ ካለው ከፈቀደ ቃልዬ አለህ አለው መልስለታለሁ። ችግር የለውም። ቃል አለ በቃ መልስለታለሁ። ይሳዱና ሁለተኛ ዮሐንስ ምዕራፍ 1 ከቁጥር 10 ምንድነው የሚያነሳው? ማንም ወደ እናንተ ቢመጣ ይህም ትምህርት ባያመጣ በቤታችሁ ምን አትበሉት? ሰላምም አትበሉት። ይህ ዮሐንስ መልእክት ላይ ነው። ዮሐንስ ወንጌል ምዕራፍ 1 ምዕራፍ ነው ያለው። ሁለተኛ ዮሐንስ መልእክት ከዛ ውስጥ 10ኛውን ቨርስ ነው ያወጣው። ያ ቨርስ ምንድነው የሚያስተምረው? ከማንደኛው ጀምረ ብታየው ወይ ከምዕራፍ 1 ከቁጥር 1 ጀምረ እስከ መጨረሻው ብታነበው ጥቅሱ የሚያወራው የክርስቶስን እውነተኛ ትምህርት የማይደግፉ ሐሰተኛ አስተማሪዎችን አትቀበሉ እያለ ያስጠነቅቃል። ወይም ደግሞ ሆስፒታሊቲ አታሳዩ እያለ ያስጠነቅቀናል። የእምነትን ታማኝነት መጠበቅ፣ እምነትን በታማኝነት መጠበቅና የሚያታልሉ ሐሰተኛ ትምህርትን እሱ ካስተማረን ትምህርት ሐሰተኛ የሆነ ትምህርት የሚያራምዱ ሰዎች ጋር ምንም አይነት ግንኙነት እንዳይኖረን ያስጠነቅቃል። ይህ ለወንጌል ደግሞ ትልቁ መልእክት ነው። ክርስቶስ ካስተማረን ትምህርት ላይ የማይደግፉና ሐሰተኛ ነቢይ። በሰዓቱ ግን ምን ሆነ መሰለ? እስላሞች ነቢዩ መሐመድ ሶሃቦቹን ወደ ክርስቲያን ካንትሪ ወደዛ ወደ ኢትዮጵያ ወደ አቢሲኒያ ሲልኩ በሰዓቱ ደካማ የነበረ መንግስት ነበራት ኢትዮጵያ። ይህንን አስተውሎ ያላነበበ ይህ ዛሬ አንተ የተናገርከው ይደርስብኛል ብሎ አርቆ ያላየ ደካማ መንግስት ነበራት። ያ መንግስት የእናንተን ሶሃቦች ተቀብሎ ዌልካም ባይል ኖሮ ዛሬ ለደረስንበት አንደርስም። አንተም ይህንን ኢትዮጵያ ውስጥ ሆነ ባላወራህ ነበር። እሺ እኮ አሁን እኮ ወደኛ ቆይ አንዴ ሀቢቢ አይ የእሱን ላስረግጥና ታወራል። መልሱን እኮ ነው ልመልስልህ ነው። እሺ አንዴ በትልቁ አድርጉኝ። አሁን የማሳየው አይ ቲንክ ቃሌ ያወራው ከራሱ ነው ወይስ መጽሐፍ ቅዱስ ማብራሪያዎች እሱን ይደግፉታል? እንግዶችንስ መጽሐፍ ቅዱስ አትቀበሉ ወይ ይላል ወይስ ምንድን ነው እያለን ያለው ሲል ቅደም እንዳለው ቃሌ ቆርጠን ያወጣውና ቆርጠ ብታወጣም ያው እንመልስልህ። ምን ይላል እዚች ጋር እንግዶችን አንድ እስክሪብቶ ላምጣ። ኦኬ ቴንክ ዩ። እንግዶችን እንድንቀበል መጽሐፍ ቅዱስ ያስተምረናል። ሮሜ 12 እና ሮሜ 12 ምዕራፍ 12 ከቁጥር 13 ማየት ትችላለህ። ዕብራውያን 12 ከቁጥር 2 ማየት ትችላለህ። አንደኛ ጴጥሮስ ከቁጥር ምዕራፍ 4 ከቁጥር 9 ማየት ትችላለህ። እንግዶችን እንድንቀበል መጽሐፍ ቅዱስ እንደሚያስተምረን ማለት ነው። ይሁን እንጂ ሐሰተኛ መምህራን መቀበልም ሆነ መርዳት የለብንም። ሐሰተኛ መምህራንን መቀበልም ሆነ መርዳት የለብንም። ቀጥሎ ምን ይላል? ዮሐንስ በነበረበት ጊዜ ተከታዮችን ለማፍራት ብዙ እንዲህ ያሉ መምህራን ከመንደር ወደ መንደር ይዘዋወሩ ነበረ። ኦኬ እስክሪብቶ አታሳያሉ ነው ነበረ ይዘዋወሩ ነበረ። ኑሯቸውን የሚጋፉት ከሌሎች በሚደረግላቸው መስተንግዶ ነበረ። ዮሐንስ እንዲህ ያለውን ሰው የሚቀበል ሁሉ የክፉ ስውር ተካፋይ ይሆናል። የክፉ ስራው ተካፋይ ይሆናል ያለውን በዚህ ምክንያት ነው ይላል። እሺ ጥያቄ ስለዚህ ሙስሊሞች አሁን እኛ እንደናንተ አስተሳሰብ የክርስቶስን ትምህርት አይደለም እያስተማርን ያለነው አይደል እንዴ? ስለዚህ እኛን ሐሰተኛ መምህር ነን ማለት ነው። ስለዚህ መቀበልም መርዳትም አትችሉም ማለት ነው።
በደንብ አስረግጬ የምነግርህ ነገር እናንተም ጋር ሰላም አስረግጬ ማለት የምነግርህ ነገር ባይ ዘ ዌይ መርዳት አስረግጬ ቆይ ላውራ እንዴ። በጣም እዚህ ጋር ላስረግጥልህ የምፈልገው ነገር ምንድን ነው? ሙሐመድ ወይም የእናንተ ነቢይ አንደኛ ኢየሱስ ክርስቶስ ተሰቅሎ ሳለ የዓይን እማኞች እያሉ የለም አልተሰቀለም ብሎ ያስተማረ ሐሰተኛ ነቢይ ነው። ሁለተኛ ስላሴ ብለው የሚያምኑት አብ ወልድ መርየምን ነው ብሎ ያስተማረ ሐሰተኛ መምህርም ነቢይም ነው። አላስተማርም። እንደዛ አሁን ወደዛ ሳትሄድ አንተው ጋር ብቻ ቆይ፣ ወደ እኔ ትመለሳለህ። አላስተማርም። እዚሁ ጋር ጨርስና እኔ ጊዜ ያለን ችግር የለውም እናወራለን። አላስተማርም። ምን አላስተማርም? እኔ አሁን ቆይ ልጻፍ። ምን አላስተማርም? ነግረኝ የምፈልገው ምን አላስተማርም? ልጻፍ። መርየም እንደገና ኢሳና እንትና የስላሴ አካል ናቸው ብለህ አስተምሯል ያልከው ማለት ነው። አላስተማርም። ቁርአን አላስተማርማ። መርየምን ስላሴ አድርጎ አላስተማርማ። እሺ ያዙልኝ፣ ፖይንቷን ያዙልኝና ችግር የለም። መርየምን ስላሴ አድርጎ አላስተማርም። እንቀጥልበታለን። አሁን የጠየቅኩ ነው አይደለም የምትለኝ ምንድን ነው? በእኛ ነግሬያለሁ። እንደ ክርስቲያኖችም ሙስሊሞችን ሰላም ማለትም መቀበልም መርዳትም አትችሉም። ምክንያቱም ሐሰተኛ ትምህርት ስለያዘ ነው ወይስ አይደለም? ሰላም ብራዘር፣ አንተ መምህር ነህ እንዴ? ና እዚህ ጋር ይኸውልህ ምን እንደሚል ላሳይ። ሐሰተኛ መምህራንን ሙስሊሞችን ምክንያቱም በእናንተ ሙስሊሞችን ብለህ ስለተቀበልክ በጣም አመሰግናለሁ። አዎ ሙስሊሞችን ሰላም አትበሉ፣ አትቀበሉ ወይም በመንገድ እየሄዳችሁ ወደ ጠባብ መንገድ ግፉ እያለ ሳይሆን ሐሰተኛ የሚያስተምሯቸውን ወይም ሐሰተኛ የሚያስተምሩ ሰዎች በየቤቱ እየሄዱ ቁጥራቸውን ሊያሰፉ እየሞከሩ ስለሆነ እነዛን መምህራን አትቀበሉ፣ ሐሳባቸውን አትቀበሉ። እንግዶች ሆነው መጥተው እናንተ ጋር እንዲያድሩ አትፍቀዱላቸው። ምክንያቱም ከዘላለማዊ ሕይወት ወይም ከኢየሱስ ክርስቶስ መንገድ ያወጧቸዋል እያለ ነው ዮሐንስ። በዛ ጊዜ ሐሰተኛ መምህራን ነበሩ። ባይዘው እስላሞች አልነበሩም በዛ ሰዓት። አየዋ እዚህ ጋር ምን እንደሚል በዛን ጊዜ ዮሐንስ በነበረበት ጊዜ ተከታዮችን ለማፍራት ብዙ እንዲህ ያሉ መምህራን ከመንደር ወደ መንደር በሚደረግላቸው መስተንግዶ ይስፋፉ ነበረ እያለ ነው። ኦኬ በዚህ ሰዓት ካልከኝ በዚህ ሰዓት አዎ እስላሞች ሐሰተኛ አስተማሪዎች ናቸው። ሐሰተኛ አስተማሪዎች ስለሆኑ ትምህርታቸውን አትቀበሉ ብዬ እያጨበጨብኩኝ 4 ነጥብ እያስቀመጥኩ እናገራለሁ። ምንም የማላፍርበት ነገር ቢኖር የኔን አምላክ ለኔ ብሎ የሞተልኝን አምላክ አልሞተም ያለኝን አስተምሮ ተቀበሉ አይደለም። እሱን አስረግጠህ ነገር ግደሉ አይደለም። ችግር ወደ ግደሉ እንመጣለን። በዚህ አንቀጽ መሰረት ግን ሙስሊሞችን መቀበል ሰላም ማለትም አትችሉም። ምክንያቱም ሐሰተኛ ሰላም ማለት የቱ ጋር ነው ሰላም ማለት እያለ ያለው እንዴ? አንተ ቁርአን ላይ ያለውን እኮ ነው እዚህ ለማጣበቅ እየሞከርክ ያለው። ሰላም አትበሉ አይደለም። አንቀጹን አንብበው፣ ትክክለኛውን አንብበው። ይሄው እያነበብኩልህ ነው። እንግዶች እሱ ማብራሪያው ነው። እሺ ምኑን ላንብበው? አንቀጹን ላንብበው? አዎ አንቀጹን አንብበው። ይሄው አንቀጹ ምን ይላል? አንብበው። ቆይ አንዴ ዮሐንስን አይደለም የከፈትኩት። ተረጋጋ። አንተ እንደምትለው አይደለም፣ በቤታችሁ ውስጥ ነው። እሺ ተረጋጋ። ቆይ አንዴ። ኧረ በጌታስ የእናንተ ባይ ዘ ዌይ ሁሌ እስልምና ጥገኛ ሆኖ ስለሚቆም ነው የእናንተን እኛ ላይ ለማምጣት ማለት ነው። ገደላችሁ ብቻችንን በቂ ነው። ምን ይላል? ማንም ወደ እናንተ ቢመጣ ይህንን ትምህርት ይኸውልህ፣ ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት። ባይ ዘ ዌይ ማለት ነው። ባይ ዘ ዌይ ቀጥለው ቆይ አንዴ። ይኸው ሰላም የሚለው ሰው ከክፉ ስራው ይካፈላልና ይላል። አንዴ ስለዚህ ሰላም ያንተን ማብራሪያ አይደለም። ይሄው እዚች ጋር ምን አለ መሰለህ፣ በጣም እንዳንሸዋወድ ይኸውልህ ማብራሪያ ይኸውና ምን ይላል መሰለህ። ባይዜ በጣም እንደውም ወደ ዋናው ሂድልኝ ማለት ራስን የማይጠቅም ሆኖ አገኘኸው ማለት ነው። እዚች ጋር አንዴ ላድምቃት። ምን እያለ መሰለህ፣ ማንም ወደ እናንተ ቢመጣ ይህንን ትምህርት ይላል። ትምህርቱን ከላይ ያለው ትምህርቱ ምንድን ነው? ትምህርቱን እናንብበው። ትምህርቱን ብናነበው ማለት ነው በክርስቶስ ያለውን ትምህርት አየኸው እዚህ ጋር ማለት ነው።
በክርስቶስ ያለውን ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። እጅን ብቻ ማንም ወደ እናንተ አቤት እጅን ብቻ ተጠቀም። እጅን ብቻ ተጠቀም። እሺ ያላችሁ አሁን እያለ ነው። እጅን ብቻ አቤት። እሺ ምን እያለ ነው እዚህ ጋር? ያው ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አዎ የለውም። ጭራሽ ባይዘዌ ባላንስ አርግተን ዲቤት የምናደርግበት ነገር አይደለም። እግዚአብሔርና አላህ በሚለው ማለት ነው። በክርስቶስ ትምህርት የሌለ ሰው ወይም የክርስቶስን አምላክነት የማይቀበል ሰው አምላክ የለውም ብለን ነው የምናምነው። አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አለው ይልና ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ፣ አዎ ትምህርቱን ባያመጣ። አሁን አንተ ምን እያልክን ነው? ሰው በሰላም እኔ ቤቴ ላይ ቁጭ ብያለሁ፣ አንድ ሙስሊም ቤቴ መጣ፣ አትቀበለው አይደለም እያለ ያለው። ያንን ሰውየውን አትቀበለው አይደለም እያለ ያለው። አንድ ሙስሊም ግን እኔ ቁጭ ባልኩበት መጥቶ ኢየሱስ ክርስቶስ ሊሰብከኝ ቢሞክር ያንን ሙስሊም እኔ አልቀበለው፣ ምክንያቱም ሐሰተኛ አስተማሪ ነው ብዬ ስለማምነው ማለት ነው። እዚህ ጋር ስለ ትምህርት ዋና ፎከሱ ስለ ትምህርት ነው። ባይዘው እናንተ የላችሁም። አንዴ ላስረዳ። የለም እስልምና በዚህ ሰዓት የለም። ሰላሙ ላይ እመጣለሁ። ወይኔ እስልምና የለም። ምን እያለ መሰለ? ዮሐንስ በነበረበት ጊዜ ተከታዮችን ለማፍራት ብዙ እንደዚህ ያለ መምህራን ነበሩ። ጀስት ላይክ አሁን እናንተ እንዳላችሁት ማለት ነው። ይኸው ሰላም ወዳልከውም እንምጣ። ሰላም የሚለው ሰው በክፉ ስራው ይካፈላልና እንዲህ ስለጨበጠው ነው። ሰላም አትበሉት እንዳል ስለጨበጠው አሁን እኔ ቆይ አንዴ እንደዚህ ስለጨበጥኩት ከመምጣት በፊት ላይኛውን አንተ ጨርሰው። የ1954 ትምጣ አትዘዘኛ ባይ ዘ ወይ አንዴ ልጨርስ። ግሪሎም ብታዘኝ እኔም ባዝህ ኖርማል ነው። ጨርስና ትናገራለህ። ሐሳቤን ልጨርስ። ቁርአን እየለካው ነው ባክው። እንደዚህ አሁን አንተን ባይ ዘ ወይ አንተ ሐሰተኛ አስተማሪ ነህ። እሱን ልነግርህ ፈልጋለሁ እና አንተን ስለጨበጥኩ ከአንተ ወደ እኔ የሚተላለፍ ነገር የለም። ማን ነው የሚያስወጣው? ባይ ዘ ወይ ኦኬ ይውጣሽ። አንድን ሙስሊም ስለጨበጣችሁት ሐሰተኛ የሆነው ሐሳብ ወደ እናንተ ይገባል እያለ አይደለም። ግን ምንድን ነው ሰሞኑን እንደውም በጣም አይታችኋል አይደለ? ሰሞኑን አይተናል። እግዚአብሔር እንደዛ ነው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዛ ነው እያሉ እኔ ማልጠራቸውን ነገሮች እየጠሩ ሲያስተምሩ ነበር። እነዛ ሰዎች ጋር ምናልባት እንደውም በዚቹ ላስተላልፍ። ይሄ አፍጥር ነው አዶን ነው ያው አሁን ላይ ያሉበት ጾማቸውን አይታችሁ ለሳምቡሳ ለሾርባ እያላችሁ በየቤቱ እየሄዳችሁ ከእነርሱ ጋር ማዕድ እየተቋረሳችሁ አንድ ላይ ለምታከብሩ ሰዎችም ጭምር በዚቹ ይሄኛውን መልእክት አስተላልፋለሁ ማለት ነው። አንተ እንደምትለው አላህ ክርስቲያኖችን ግደሉ፣ ቅድም በአፍ እየተናገርክ ነበረ። አዎ እናንተ ለእኛ ግብር እስክትከፍሉ እንገላለን፣ በበላይ እንሆናለን እንደምትሉት አይደለም። የእኛ ክርስቶስ እንደዛ የሚያስተምር አይደለም። ለምሳሌ ማለት ነው ምን እያለ መሰለ? ለምሳሌ እዚህ ጋር ይኸው እንግዶችን ስለመቀበል ሮሜ 12:13 እንሂድ። ባይዘው እኔ በጣም መጽሐፍ ቅዱስ የምወድ ሰው ነኝ። እንዴ የህይወታችን መሰረት ነው። ኦኬ ሮሜ ያውላችሁ ምን ይላል? ይኸው ቅዱሳን በሚያስፈልጓቸው እርዷቸው፣ እንግዶችንም ተቀበሉ፣ ለመቀበል ትጉ ይላል። ቅዱሳን የኢየሱስ ክርስቶስን የሚያስተምሩትን እርዷቸው፣ እንግዶች ሆነው ሲመጡ ወደ እናንተ ትምህርቱን ይዘው ሲመጡ ለመቀበል ትጉ ይላል። ሌላ ቦታ የት ነው ያለው ብትለኝ ያው ዕብራውያን 12:21 ዕብራውያን 12:2 እንግዶችን ስለመቀበል ማለት ነው። ዕብራውያን 12:2 ኦኬ 1 እና 2 ማለት ነው። እዚህ ጋር ላስመር 1 እና 2 ስለሆነ ማለት ነው። እንግዲህ እነዚህ የሚውሉን ምስክሮች እንደ ደመና በዙሪያችሁ ካሉልን
እኛ ደግሞ ሸክምህን ሁሉ ቶሎም የሚከበንን ኃጢአት አስወገድን። የእምነታችንን ራስ ፈጻሚው ምን ይላል? የእምነታችን ራስ ፈጻሚው ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ኦኬ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰው እንዲህ ባለ መቃወም የጸናውን ሐሳብ አስቡ። ምን እያለ ነው? ስለ የኢየሱስ ክርስቶስ አሁን ቀደመ ሐሰተኛ መምህራንን አትቀበሉ ይላል። ሐሰተኛ መምህራንን ብቻ ሳይሆን እኛ ሙስሊሞችን እያለ ነው። ኦኬ። እኛ ሙስሊሞችን ላለው እዚህ ጋር ምን ይላል? አስረግጦ የሚነግርህ የእምነታችን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን ይላል። ኦኬ። እናንተ ኢየሱስ ክርስቶስ አልተሰቀለም እያልከኝ ኢየሱስ ክርስቶስ አልሞተልህም። ኢየሱስ ክርስቶስ ባይዞ እኔ ማልጠራቸውን ቃላቶች እየጠራችሁ የምትሳደብ ሁላ መጥተህ ተቀበለኝ፣ እኔን እንደ እንግዳ ተቀበለኝ፣ እኔ ጥሩ አስተማሪ ነኝ ልትለኝ አችልም። ክርስትናዬን የሚያደፈርስ ነገር እያስተማርከኝ ስለሆነ ማለት ነው። አትጨብጠኝ አይደለም፣ አትጨብጠኝ ወይም ቤቴ መጥተህ አትደር አይደለም። ይህንን ትምህርት ግን እኔ ጋር ይዘህ እንዳትመጣ ነው። ይህንን ትምህርት ይዘህ ወደ ቤቴ ወይም ወደ ክርስቲያኖች ቤት አትሂድ ነው። ጥያቄው ምንድን ነው? አሁንም በትምህርት ዙሪያ ነው ዋናው፣ በእናንተ በሰዎቹ ዙሪያ አይደለም እኮ። እንዳልሆነ እኮ ስላደረክ ነው። ሰላምም አትበሏቸው ይላል እዛው ላይ። እሱ ሰም ማለት ነው። ሰላም ያለው ከክፉ ስራ ይቀበላል ይላል። ሰላምም አትበሏቸው ማለት ምን ማለት ነው ታዲያ? ኦኬ። እዚህ ጋር ያለው ነው አይደል? ከቅድሙ እያወራሁ እኮ ነው። ጨብጠህ አላስነበብከንም ሁላ። አይ እኔ እየነገርኩ ነው። እሱንም ጭምር ነው ባይዘው ወይ የመለስኩልህ። ጨብጠህ የሚስተላለፍ ነገር የለም። ሰላም የሚለው ሰው በክፉ ስራው ይካፈላልና። መጨበጥ ማለት አይደለም ባይዘው። ኦኬ። መጨበጥ ማለት አይደለም። ለምሳሌ ብዬ አስረድቻለሁ እኮ። ለምሳሌ አሁን የምን ጾም ነው ብራዘር? ፕሊስ ረመዳን ነው ብቻ። እሺ እናሳጥረውና ብዙ ሳናንዘዘው ሙስሊሞችን። እሺ አሁን ለምሳሌ እዚህ የገባ ነው አላህን ተቀበሉ ልል ከሆነ ቤት ላይ ጠርተኝ ምናምን ማስተናገድ አትችልም ማለት ነው። በቃ ይሄ ያስማማል። አላህን ተቀበል ልትለኝ ከሆነ አዎ አላህን ተቀበል ልትለኝ ከሆነ እኔ ደግሞ አላህ ጣዖት ነው፣ አምላኬ ኢየሱስ ክርስቶስ አምላኬ እግዚአብሔር ነው ብዬ እመልሳለሁ። የዛን ሰዓት ተስማማለህ? ባይዘው ቆይ አንዴ አሁን ስለዚህ አንተነጋገድ በቃ ለዛ ትመለሳለህ ማለት ነው። በአጭሩ ትመለሳለህ ማለት ነው። በቃ ሰላም አትበሏቸው የሚለው እንደዚህ ሆኖ ሰላም አትበሏቸው የሚለው ይህንን ትምህርት ይዞ የመጣ ሰውን ሰላም ብላችሁ አታስተናጉት። ያ ትምህርት እናንተን ይበክላል ነው እያለ ያለው። የሚበክል ትምህርት ስለሆነ ማለት ነው ያላችሁም ባይዘው በቃ ይሄን ነው የምለው። እኛ ሰላም የምንለውና አንተ ሰላም የምትለው ይለያያል ወንድሜ። እኛ ይሄ እጅ ሰጥቶ ሰላም ማለትን ምናምን አይደለም ሰላም የምንለው። እኛ ሰላም ብለን የምንቀበለው የክርስቶስ ሰላም አይደለም እያለ። ሰላም አትበሏቸው ሌላ ትርጉም የለውም። አሁን ቀጥሎ ወደ ማርያም ስላሴ ናት ወደርኩ። ሰላም እኮ እኛ አሁንም እኮ አልተቀበልነውም። እንዴት ነው ነገሩ? ማግኘት ያለብን ትልቁ ላይ አድርግ። አንድ ጊዜ አድርግ። ትልቁ ላይ ሰላም ታውቅ። እሺ ላድርግ። ኦኬ። አሁን ወደ ስላሴ ቀጥሎ ማርያም ስላሴ ናት ወደርኩ። ተረጋጋ ፕሊስ። አንተ ጨርሰናል። እባክህ አደጋግምብኝ። በስርዓት አክብረንህ እያናገርን ነው። ገና ነው፣ አልደረስክም። ጅሃድ አውጀህ የበላይነትን ለማሳየት አልደረስክም። ስለዚህ ተረጋግተህ ለጠየቀው እንተያያለን። አትደርስም መቼም ክርስቶስ አይፈቅድልህም። እንተያያለን። ይኸውልህ ኮሜንታተሪዎቹ ላይ ምን ይላል መሰለህ? የአባቶች አስተምሮ እሱን ተው፣ አትልፋ። እሱን የማይሳካልህ ጉዳይ ነው። the solution of joy is also token of peace። ምንድን ነው ያለ? ከልብ የመነጨ ሰላምታን እናንተ እንደምታቀርቡት አሁን እያስመሰላችሁ ያለውን ሰላምታ እሱን ኢንዲኬት እያደረገልህ ነው። which is አንተ
ቤቴ ድረስ መጥተህ የአብ የወልድ የመንፈስ ቅዱስ አስተምሮት ቤቴ ድረስ ቤታቸው ድረስ ነው የሚለው። ቅድም አቤል በጣም ብዙ ብሏል። ኦኬ ብዙ ብሏል፣ ግን መንገድ ላይ ስትገናኝ አይደለም ያለው፣ በቤት ውስጥ ነው። ያንን አይነት ሆስፒታሊቲ አታሳያቸው ነው አለቀ እንጂ መንገድ ላይ ስትገናኝ ወደ ጠባቡ መንገድ ግፏቸው የሚለውን አይደለም። እዛ ሐዲስ ላይ እንዳለው አይደለም። እንደዛኛው አይነት አስተምሮት እንዳልሆነ በደንብ እንድታይ ነው የምፈልገው። እኔው አቤል ብሏል ሁሉንም ማለት አልችልም፣ ሁሉንም ስላለ አቤል ደግሞ ሐሰተኛ ትምህርት ይዞ ለመጣ ቤታችን ላይ ሳይሆን መንገድ ላይም እናስጨንቀዋለን። ያ እናንተ መንገድ ላይም ህንድ ፊልም ታያለህ እንዴ? በእናትህ ከቅድሙ እያዝራናኝ ነው። እግዚአብሔር አይርቅም ታውቃለህ። ይሄ ቀን ሁላም መስዋዕታቸው ደም ነው። ለዛ እኮ የሰው ደም ነው። ወይ ግብር ትከፍላለህ ወይ ከዚህ ዓለም ትሄዳታለህ ወይ ትገደላለህ። ደም ነው የሚያቀርቡት ለአምላካቸው፣ ደም ነው የሚጠጣው። ለዛ ነው እንደዛ። ወይ ግብር ትከፍላለህ። አምላክ ደም ነው የሚጠጣው፣ የሰው ደም ነው የሚጠጣው። ኡፍ አሁን ወደ ጥያቄ ቀጥል። ወደ የሰው ደም ነው የሚጠጣው አምላክ። አስተምሮታቸውን ኦብዘርቨር ከሞላ ጎደል አብዛኛውን ጠይቀን አግኝተናል። ችግር የለውም። ሙሉን መልስ አግኝተናል። ሼክ ኢብራሂም ከዚህ በኋላ ክርስቲያኖቹ ከዚህ በኋላ ክርስቲያን ምንድን ነው የተዘጋጀለትን ድግስ በደንብ ያውቀዋል። ደካማ መንግስት ነው የተቀበላቸው። ደካማ መንግስት በነበረበት ሰዓት ነው ሾልከው የገቡት። ያ ደካማ መንግስት ነው ይህን ዋጋ የሚያስከፍለው ማለት ነው። እና ያን ደካማ መንግስት ነው መውቀስ ያለብን እንጂ አስተምሮቱን አይደለም። ደካማው መንግስት ደካማ የሆነ ይህንን ትውልድ እንዲፈጠር ምክንያት ሆኗል። ሌላ ሀገር ሂድ። እኔም ለሙስሊሞች ማለት የምፈልገው ተዘጋጁ፣ እኛ የበላይ ነን። አዳምጥ። የበታችሁን እኮ አሁን የበላይ ነኝ እያልክ ያለው አትሽላ። ኦኬ ሌሎች ሀገሮች ሂድ፣ ካንትሪስ ክርስቲያን ሀገሮች ሂድ፣ ሀገራቸውን አስጠብቀዋሉ፣ ዳር ድንበራቸውን አስጠብቀዋሉ። ለምን? ቀድሞ ይሄ ትምህርት የተሳሳተ ትምህርት ሐዋርያ ቅዱስ ዮሐንስ እንዲህ በመልእክቱ እንደጻፈለት ጠብቆ የተቀመጠ ትውልድ አለ። አሁንም ጠብቀው የተቀመጡ ሀገሮች አሉ፣ ሀገራቸውን አልናስደፍርም ብለው። እንግሊዝ ሂድ፣ ደካማ መንግስት አሁን ስላለ አፈንግጦ መጥቶለታል። ኮርነር ስቶር ላይ ክርስቲያኖች ሲገደሉ፣ ክርስቲያኖች ሲደበደቡ ታያለ። ደካማ መንግስት ስላለ እንግሊዝ ውስጥ አሁን እየሆኑ ያሉትን በደንብ አይታችኋል። ያኔ የነበረው ደካማው መንግስት ኢትዮጵያ ውስጥ ይህንን እንዲቀድሙ ስላላወቀ አስገብቶ ራሱንም ትውልዱንም አስበላሽቷል ማለት ነው። ስለዚህ የተደገሰልን ድግስ ሁላችሁም አውቃችሁታል። ይሄ ጉድ ወጥቷል። ለራሳችሁ ጥንቃቄ ማድረግ ነው የምትችሉ ሰዎች፣ ጥንቃቄያችሁን ከአሁኑ መጀመር ነው። የተደገሰላችሁን ድግስ ከልጁ በአፉ በአንደበቱ ሰምታችኋል። እኛ ቀን ሙሉ እዚህ እያወራን ያለ ነው፣ እዚህ እየለፈለፍን ያለ ነው። ከስራ ጎን ለጎን ስራ ቀርቶ ወይ ደግሞ ስራ ጠፍቶብን አይደለም፣ ቢሮ ውስጥ ተቀምጠን የማወራላችሁ። እኔ በግሌ ይህንን ድግስ ቀድሞ ስላለ ስለማውቀው እያጋለጥኩት ነው። ጓደኞቼም በተለያዩ ቤቶች ላይ እያጋለጡት ነው። ይህን ድግስ ሁልህም ሰምተሃል፣ በአፍ በጆሮ ሰምተሃል። ሪከርዶ ያላችሁ እድሜ ልካችሁን አስቀምጡ፣ ለትዝብት ይቀመጥ። እኒሃው አስተምሮቱን በደንብ አይተናል፣ በደንብ ፈትሸናል፣ ዓላማው ምን እንደሆነ አይተናል። እንግዲህ ሁላችሁም በየፊናችሁ መጠንከር ነው ያላችሁ ነገር ማለት ነው። ሌሎቻችሁ ኦብዘርቨር ካቋረጥኩ ይቅርታ። ብሩኬ፣ አቤል መቀጠል ትችላላችሁ ሁላችሁ። ሼክ ኢብራሂም እኮ በደንብ አስተምረውናል። የዛሬ ስንት ዓመት ነው ፊት ለፊት እሱ እንዳውም ትንሽ እንዳውም ያዝ አድርጎታል እንጂ ሼክ ኢብራሂም ያለምንም ችግር ነበር የሚናገሩት። ወስደህ ትገድለዋለህ፣ ወስደህ ምናምን ትሰቅለዋለህ እያሉ ነው የሚናገሩት። ቁጭ ብለው ወደ 600-700 ሰው ቁጭ ብሎ በሚሰማበት ማለት ነው። ይሄ አሁን ጅማ ታደርጋለህ 100 ሰው የተናገረው ትክክል ነው። ታዲያ እኔም እደግፈዋለሁ ማለት በእስልምና በሸሪያ የምትተዳደር ሀገር ከሆነች ወይ ግብር ይከፍላሉ ክርስቲያኖች። እሱ የውሸት ነው። የእስልምና ቅጥፈት እናውቀዋለን ብራዘር። ከሆነ ደግሞ በግድ ትቀበላለህ። ታዲያ እንደዛ ከሆነ
ግብር ትከፍላለህ እንደዛ ወይ ትከፍላለህ። ተናገር ዘብራይት ተናገር እስቲ ሐሳብህን በዚህ ዙሪያ ላይ በደንብ ተናገር። ሰተናል፣ ፈቃዱን ሰተናል። ሪከርድ የምታደርጉ ክርስቲያኖች ሪከርድ አድርጉ፣ ሙስሊሞችም ሪከርድ አድርጉ። ጎ ሄድ ብሮ። አዎ በሸሪዓ የምትተዳደር ሀገር ከሆነች በእስልምና የምትተዳደር ሀገር ከሆነች ሙስሊሙ ዘካ ይከፍላል፣ ክርስቲያኑ ደግሞ ግብር ይከፍላል። ሙስሊሙ ግብር አይከፍልም፣ አይገደድም። የተዋረደ ሆኖ ግን ክርስቲያኑ ደግሞ ግብር እየከፈለ ይኖራል ማለት ነው እዛች ሀገር ላይ። በክርስትና ደግሞ ኦሪት ዘዳግም 17 ላይ ከምዕራፍ 2 ከቁጥር 2 ጀምሮ እስከ 7 ሚውት አታድርግ። አንተ ደግሞ የራስህን አውቃ አልጨረስክም። ባይዘዌ ሁሌ የሆነ ጥገኛ አምላክ ይዛችሁ እንደምትዞሩ የሚያስታውቀው ለዚህ እኮ ነው። በቃ የራስህን አታወራ። ወረድ በእናትህ ሚውትን አትክፈት። ማውራት ያለብን አውርተሃል። ሁሌ የሆነ አላህ ራሱ በመሐመድ ጥገኛ እንደሆነ እናንተ ራሱ በመጽሐፍ ቅዱስ ጥገኛ እንደሆናችሁ እንደዚሁ እያወራችሁ ዘመናት አለፉ እኮ። በቃ የእናንተ እስልምና ገዳይ ነው። ሰውን ገላችሁ ነው ጀነት የምትገቡት። አንድ ወንድ አንድን ሰው ገሎ 72 ሚስት ያገኛል። ከዛ ደግሞ ባይዜ እኔ ለሙስሊሞች የምመክራችሁ ቁርአን አንብባችሁ እቺ ህንድ ፊልም አትዩ። ባይዘዌ ህንድ ፊልም እያያችሁ ነው በጣም እንዴት እንደሆነ ሞራል እየሰማችሁ ያለው ህንድ ይሄ አረብ አይደለም፣ ሳውዲ አረቢያ አይደለም፣ ኢትዮጵያ ነው። ኦኬ ኢትዮጵያ የክርስቲያኖች ሀገር ነው። ኑ በማስረጃ እናውራ፣ ኑ እንወቃቀስ፣ እንዴ ኑ በአስተምሮታችሁን እናውራ ስንል ዘለ ገብተህ እገልሃለሁ። ማን ብራዘር እንዴ? የት ነበርክ? ምንድነው? አረ ፕሪስ ተረጋጉና ገብታችሁ ኑ እናውራ። ወንድ ከሆንክ ና እና አስተምሮትን አስተምር፣ አስተምሮታችንን እናስተምራለን። አንድ ሙስሊም በክርስትና ፊት ላይ የሚቆም የለም። አንድ ማለት ነው። ቆንጨራ ይዘህ ነው የምትቆመው ወይም ገዳይነትን ይዘህ ነው የምትቆመው እንጂ አንድ በትምህርት አትቆምም። ሁሌ ስለ መግደል ነው የምታወሩት፣ ሁሌ ስለ ሴት ነው የምታወሩት። ኑ በአስተምሮት እናውራ። አቤል እንትን አድርግልኝ እስቲ ፕሊስ። ከሀገር የማስወጣት ምዕራፍ አለ ሱራ 59 ከሀገር የማስወጣት ምዕራፍ፣ እሱን ክፈተውና 13ኛውን አያ ፊት ለፊት አድርገውና አንብበው ይዩት። ሙስሊሞችም አላህ ከነሱ በታች ነው። 59ኛው ሱራ ከሀገር የማስወጣት ምዕራፍ ስንት ቁጥር ስንት? 13ኛው አያ አንብበው፣ ክፈተው ቪዲዮ። እሺ እንትኑ ራሱ ሱረቱል ምንድን ነው የሚለው በአረብኛ? ከሀገር የማስወጣት ምዕራፍ ነው የሚለውና ኦኬ ይኸው ይታያችኋል አይደለ? ባይዞ ይችን ነገር ላሳያችሁ። ምን ይላል? ከሀገር የማውጣት እኔ ባይዘው በኪታስ እንዴት ነው ይሄ ነገር የፈጣሪ ቃል ነው ብላችሁ የምትቀበሉት ሰዎች? እንዴት የጉንዳን ሲል ከሀገር የማስወጣት ሲል የጂኒ ሲል የላሞች ሲል እንዴ! አረ እንወቃቅስ። እናንተ በልባችሁ ውስጥ በማስፈራራት ከአላህ ይልቅ የበረታችሁ ናችሁ። ዋት አቤልዬ በደንብ ይኸው እናንተ የሚለው አማኙ ሙስሊሙን ነው። ከአላህ ይልቅ የበረታችሁ ናችሁ ደግሞ ሲል እነሱ አማኙ በማስጨነቅ ሌሎች አማኞችን ከአላህ ሃይማኖት አላህና ሃይማኖት መልእክተኛውን የማይቀበሉትን በማስጨነቅ እናንተ ሙስሊሞች የበረታችሁ ናችሁ ከአላህ ይልቅ። ከአላህ በላይ ናቸው እነሱ። አንዴ አረ ሁሉም ይኸው እንጂ እንዴ እችን ጻፏት። ባይዘው እናንተ በልቦቻችሁ ውስጥ በማስፈራራት በማስፈራራት ተደብቆ የሚኖር አላህ
በማስፈራራት ከአላህ ይልቅ የበረታችሁ ናችሁ። ይህ እርሱን የማያውቁ ህዝቦች በመሆናቸው ነው። ባይዘዌ እቺ ከሀገር የማስወጣት የሚለው ከሀገር ማውጣት ምዕራፍ የሚለው ማለት ነው። ባለፈው አስረስ ጀለሳችን ሲያወራ የነበረው ነው። ከአቡ ሀይደር ተምሮ አስረስ እያወራ የነበረው ነው። ምን እያለ ነበረ? ኢሻናላ ይጠፋሉ፣ እናጠፋቸዋለን፣ ከሀገራችን እናስወጣለን ይላል። በሳውዲ አረቢያ መጥቶ ማለት ነው። ከመካ መጥቶ እዚህ እኛን እናስወጣለን ይላል። ግን የሚያስወጣው ማን ነው? አላህ አይደለም። አላህ እንኳን ፈሪ ነው። አላህ አቅም የለውም። ኦኬ፣ ማን ነው የሚያስወጣው? እናንተ በልቦቻችሁ ውስጥ በማስፈራራት ከአላህ ይልቅ የበረታችሁ ናችሁ ይላል። ኦኬ፣ ሰዎቹ ናቸው እኛን ሊያስወጡ የሚመጡት ማለት ነው። ሲጀመር ይሄ የፈጣሪ ቃል ነው ብሎ መቀበል በራሱ ሌላ ድንቁርና ነው። ባይዘው የላም ምዕራፍ ከሀገር የማስወጣት ምዕራፍ እየተባለ ቆርቋሪቱ ጉንዳን፣ የጉንዳን ምዕራፍ፣ የዝሆን ምዕራፍ ወደዛት ምንድን ነው ትርጉሙ? እኔ ምን አግላችኋለሁ? ባይዘው የጉንዳን ምዕራፍ የሚለው የተኮረጀ ነው። ከአይሁድ ኢንሳይክሎፔዲያ የተኮረጀ ነገር አለውና አንድ ነገር ላይ አይቆምም። በቃ እስልምና ሁሌ መደገፊያ ይፈልጋልና አላህም መደገፊያ ይፈልጋል። መደገፊያቸው ማን ነው? መደገፊያቸው ማን ነው ቢባል እስላሞች ናቸው ማለት ነው። ኦኬ፣ ሰሰላ ባይዘው ሀሳብ ያላችሁ ስጡበት። ከዛ በኋላ እንቀጥላለን። ቃል ኦብዘርቨር እኔም እፎይ የፊም አለች። ያ ብዙ ብሏል፣ ብዙ ተብሏል፣ አይተናልና ዋናው አስተምሮቱ ይሄ ነው። ሌላ ምንም የተለየ አስተምሮት የለውም። አይታችኋል። ከአላህ ይልቅ የበረታችሁ ናቸው የሚለውንም በደንብ አይታችኋል። እኔም ላመጣው ነበር እሱን አይዲያ ተነስቷል። ከዚህም የባሱ አስተምሮቶች አሉ። ከዚህም እንትን ያለ አለ እና ትንሽ ይነካል። ግን እውነታው ይሄን ነው የሚመስለው። እውነታውን መቀበል ደግሞ የኛ ነው። እግዚአብሔር ልቦና እንዲሰጣቸው እኛ ክርስቲያኖች ደግሞ መጸለይ፣ ይሄ ትክክለኛ ነገር እንዳልሆነ ማሳወቅ፣ እንዲህ በተለያየ ፕላትፎርም የዛሬውን ሪከርድ ያላችሁ ልጆች በደንብ ሰርታችሁበት ቫይራል እንዲወጣ ማድረግ፣ ሌላው ክርስቲያን በቲክቶክ ላይ የማያቸው ልጆች አሉና ለእነሱም እንዲደርስ ማድረግ። ምክንያቱም ትክክል እየመሰላቸው የተሳሳቱ አብዛኛው ልጆች ስላሉ ነው እና በጓደኞቼም ደረጃ ነው እና አንገት የሚያስደፋ ነው አስተምሮቱ። ልብ አስደፍቶ ልብን እንደዚህ በአፈ ሙሉነት እንደዚህ የተናገረው አንገት የሚያስደፋ አስተምሮ ነው። አብዛኛው አባቶች ነቅተው ራሳቸውን የጠበቁ ሀገሮች አሉ በታሪክ ደረጃ ከዚህ ያስተምሩትና ኢትዮጵያኖችን በአጋጣሚ በዚህ ምክንያት አንዴ እንትን ሆኗል። ግን ከዚህ በኋላ ደግሞ መጠንከር እየጠነከሩ ደግሞ እንደዚህ አይነት አስተምሮ ትክክል እንዳልሆነ እንደዚህ በማጋለጥ አስተምሮቱ ይህንን የሚመስል አስተምሮት እንዳለ ሌሎቹም ልጆች ከዚህ ደግሞ ተቀባብለው ከኛ ሚዲያ በደንብ ማድረግ። ምክንያቱም አስተምሮታቸው ይሄ ነው። ከዚህ የወጣ አስተምሮት የለም። ምንድነው? መክበብ ነው፣ መብዛት ነው። ከበዙ በኋላ የሚፈጠረው ነገር እናንተ ክርስቲያኖች ይኸውልህ ኢቨን እያፈራችሁ እኮ ነው፣ በራሳችሁ እያፈራችሁ ግብር እንድትገብሩ ነው የምናደርጋችሁ እያለ ሲናገር በደንብ ሰምታችኋል። ይሄን አስተምሮ እናንተ ዛሬ ልትሰሙት ትችላላችሁ። እኔ በግሌ ከዛሬ ስንት ዓመት በፊት ነው የማውቀው ይሄን አስተምሮ። ምክንያቱም በበዙ ቁጥር የራሳቸውን ዓላማ ነው የሚያስፈጽሙት እና ፓወር ደግሞ ኦቨርቴክ ሲያደርጉ
ያው ይገሉሃል ማለት ነው። አንተንህን ይጠይቁሃል። መጀመሪያ አልቀበልም ካልክ ክርስቲያን ኦፍኮርስ አትቀበልም። ይህን አስተምሮ ክርስቲያን አይቀበልም። ጥቅቅ አድርጎ ክርስትና የሚያውቅ መጽሐፍ ቅዱሱን ዴሊ የሚያነብ ክርስቶስ ማን ነው የሚለው ክርስቲያን ሆኖ እንኳን ጠንካራ ያለውና አውቃለሁ አለ ብዙ፣ ግን ጠንካራ የሆኑት ደግሞ አይቀበሉም። እንደውም ከመቀበል አልፎ የእነሱን ትምህርት እንደዚህ እያነበቡ መጥተው እንደዚህ በሶሻል ሚዲያ ላይ ደግሞ እንናገራለን ማለት ነው። እና የበለጠ ፓወርፉል ለመሆን እናንተ ሃይማኖቶች ላይ መበርታት ነው። ሌላውን ነገር ደግሞ ለእግዚአብሔር መጸለይ ነው። ያው ተነግሮናል፣ ለኛ ለሚያሳድዱንም ለሚያርዱንም እንድንጸልይ ክርስቶስ ነግሮናል። ስለዚህ መጸለይ ደግሞ ለኛ ነው፣ የኛ ድርሻ ነው የሚሆነው። በደንብ ጸሎት ከዚህ በኋላ እንደሚያስፈልግ በያላችሁበት ቦታ፣ ስራ ቦታ ሆናችሁ፣ የትኛውን ቦታ ሆናችሁ እንድትጸልዩ። ሶሻል ሚዲያ ላይ ደግሞ ለመታወቅ ብለው ከእነሱ ጋር አብሮ ቲክቶክ የሚሰሩ የእነሱን ልብስ ለብሰው ክርስቲያኑ ማህተብ ያላቸው ክርስቲያን በቃ አጠቃላይ ሆነው ብዙ ነገር የሚያደርጉ ልጆች አሉ። እነሱን ደግሞ ጓደኛ የሆናችሁ ካላችሁ ንገሯቸው፣ ይህንን ሼር አድርጉላቸው። ሪከርዱ ምን አይነት ዓላማ ከኋላው እንዳለ በደንብ አውቋቸዋል ማለት ነው። ሁሉም አውቀዋል። እና እነሱ ዋና ዓላማቸው ማጥፋት ነው፣ መግደል ነው። አልፈልግም ካልክ ትገደላለህ። አልቀበልም ካልክ ክፍያ አንገትህን ደፍተህ እየገበርክ ትኖራታለህ ማለት ነው። ያለው አስተምሮት ይሄ ነው። ቀጣዩ የሚሆነው ከዚህ የበለጠ ቁርአናቸውን በአማርኛ ግዙ። ቅዱስ ቁርአን ተብሎ በአማርኛ አለ። አይ ቲንክ ወደ ብዙ ገጽ ነው። እኔ አሁን ቤት ነው ያለውና ሄጄ አውጥቼ በደንብ ማታ ላይ እናገራለሁኝ። ብዙ ገጽ ነው ያለው። በአማርኛውም በአረብኛውም ነው ያለው። ገብታችሁ በደንብ ቁጭ ብላችሁ አንብቡ። የእያወራን ያለነውን ልጁ ቬሪፋይ አድርጎልናል፣ አክኖሌጅ አድርገውልናል። ትክክል ነው። በቃ ይሄ ነው አስተምሮታቸው። መግደል ነው። ይገሉሃል። የበታችነት ስሜት እንዲሰማህ ያደርገዋል። የበታችን እንድትሆን ነው የሚፈልጉት። አላህና መልእክተኛውን አክሰፕት ያላደረገ ይገደላል። ይህንን አስምራችሁ በደንብ እንድትይዙ ትፈልጋለሁ። ከዛ ውጭ ደግሞ በራሳችሁ ሃይማኖት ውስጥ ደግሞ ሴቶች ምን አይነት ኑሮ እየኖሩ እንዳለ ምንስ ተፈርዶባቸዋል የሚለውን ደግሞ በየቀኑ ቶፒክ እያመጣን ሴቶች ላይም በደንብ እንሰራለን። ሴቶቻቸው እንዴት ለወሲብ ብቻ እንደሚፈለጉ አሳያቸዋለሁ ማለት ነው። ከሐዲሱም ከቁርአኑ ማውጥቼ በደንብ አውጥተን እናያለን። በደንብ እያወጣንም ደግሞ እንደገና ብዙ እናወጣለን ማለት ነው። ክርስቶስ ፍቅርን ነው ያሰበከው። ክርስቶስ ህይወት ነው። ራሱ ህይወቱን ነው የሰጠን። ህይወት ነው የሆነን። ህይወት የሰጠን አምላክ ድጋሚ ህይወት ነው የሰጠን። ድጋሚ ከእግዚአብሔር ከአብ ነው የተታረቅ ነውና ይህንን አምላክ ደግሞ ሁሌም እንሰብከዋለን። ክርስቲያኖችም መጠንከር ያለባችሁ ክርስቶስን መስበክ ነው ያለባችሁ። ህይወት ነው። ይህንን ህይወት እንዳያመልጣቸው ብርሃነ ዓለም ሐዋርያ ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ እንሄዳለን እንነጠቃለን ብሏል። እና ያኔ ግን የምንነጠቀው እዚህ እነሱ ቀርተው መሆን የለበትም። እነሱም ደቀ መዛሙርት እንዳናደርግ ደግሞ በማቴዎስ ወንጌል ምዕራፍ 28 ላይ ተነግሮናል። ስለዚህ ክርስቲያኖችን በርትታችሁ እነሱን ከእውነቱ ዓለም ማስተዋወቅ፣ ክርስቶስን ማስተዋወቅ፣ ክርስትና ላይ ያለው አስተምሮት ምን ይመስላል የሚለውን በደንብ ንጽጽሩን እያወጣችሁ እናንተም እንድታግዙን እንፈልጋለን። ሁላችንም ተጋግዘን ከዚህ ጨለማ አገዛዝ እንዲወጡ እንርዳቸው። በእኛ መጽሐፍ ቅዱስ ላይ በቀደመው መጽሐፍ ኦሪት ላይ አዎ አትግደል አታመንዝር አለ፣ ግን የሌላ ሃይማኖትን ግደል ግን የለም። እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳንን ገብቷል። ያንን ቃል ኪዳን ተላልፎ የተገኙት ግን እንዲወገሩ እንዲገደሉ አዟል። ምክንያቱም ቃል ኪዳን ነውና ከእግዚአብሔር ጋር አዲስ ቃል ኪዳን የገቡበት ነውና። ግንስ ሙስሊሞችን፣ አይሁዳውያንን፣ አውሮፓውያንን ወይም ደግሞ አሜሪካውያንን ግደሉ የሚል አንድም መጽሐፍ ቅዱሳችን ላይ አታገኙ። የእነሱ አስተምሮት ግን ያልተቀበለ እንዲገደል ነው የሚያስተምሩትና ክርስቶስ ምን ጊዜም ፍቅር ነው። ክርስቶስ ህይወት ነው። ይህን ህይወት ደግሞ እንዲካፈሉ እናንተ ጋር ያለውን ክርስቶስ ክርስቲያኖች አውጡና አሳዩአቸው። ስለ ሴቶች ያስተማረበትን ምዕራፍ ክርስቶስ አውጡና አስተምሯቸው እና ሁላችሁም እንድጠነክሩ የምፈልገው እርግጥ ነው ከቅርብ ጊዜ ወዲህ በቲክቶክ አሪፍ ነገር መጥቷል። ይህንን ቲክቶክ ፕላትፎርም ደግሞ ለዚህ ዓላማ እናውለው። ሪከርዱን እያወጣችሁ አድርሷቸው። ያን ነው ማለት የምፈልገው። አስተምሮታቸውን በደንብ አውቀናል። ማንነታቸውን ጥንቅቅ አድርጋችሁ አውቋቸዋል። ከዚህ በኋላ የሚሆነው የእናንተ ነው ማለት ነው። ሌሎቻችሁን ቀጥሉ። በጣም አመሰግናለሁ። ይቅርታ ካረዘምኩት።
ባይዘዌ አሁን ቃል ያወራው ላይ አንድ ሀሳብ ልጨምርላችሁና ምን ይላል መሰላችሁ? ቁርአን ሱራ 5 ከቁጥር 33 ላይ ምን ይላል መሰላችሁ? ይታያል አይደል? የእነዚያን አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎችን ቅጣት ምንድነው? መግደል ቁጥር 1 ወይም መስቀል ማለት ነው። ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም ከአገር ማባረር ይላል። አያችሁ አይደል? 1 መግደል፣ 2 መስቀል፣ 3 እጅ እግሮቻቸውን መቆራረጥ። አላህንና መልእክተኛውን የማይቀበሉ ሰዎችን ማለት ነው። የኛ ኢየሱስ ክርስቶስ የኛ አምላክ ምን ብሎ አስተማረ? ይቅርታ ምን ብሎ አስተማረ? ማቴዎስ 5:44 ላይ ምን ይላል መሰላችሁ? ላድምቅላችሁ። ድመቅ ምን ይላል መሰላችሁ? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ ረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እነርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባል። ኢየሱስ ክርስቶስ ምን ብሎ ያስተምረናል? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ይላል። ኦኬ። እስልምና ምን ይላል? የእነዛ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል፣ መስቀል፣ እጅ እግሮቻቸውን በመቆራረጥ እጅ እግሮቻቸውን በመቆራረጥ ወይም ከሀገር ማባረር ነው። መቁረጥ፣ መግደል፣ መስቀል ይሄ የአላህ አቅም ነው። ኦኬ ባይዘዊ አላህ ራሱን በራሱ ማቆም ስለማይችል ነው በሰዎች ላይ ዲፔንድ ሆኖ እንደዚህ አድርጉልኝ እንደዛ አድርጉልኝ የሚለው። ክርስቶስ ምን አለን? እኛን ማለት ነው። እኛ የምንገድል አይደለንም። እኛ የምንረግም ሰዎች አይደለንም። እኔ ግን እላችኋለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ኦኬ 1 ትእዛዙ ነው፣ የክርስቶስ ትእዛዝ ማለት ነው። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣል። ኦኬ ይሄ የኢየሱስ ክርስቶስ ትምህርት ነው። ይሄ የኢየሱስ ክርስቶስ ትእዛዝ ነው። ክርስቲያኖች እንዲህ ነው መኖር ያለብን፣ እንደዚህ ነው የታዘዝ ነው። አላህ ግን ምን ይላል? ራሱን ማቆም ስለማይችል ግደሉ፣ ቁረጡ፣ እጅ እግሮቻቸውን አንሱ ይላል። ኦኬ ይህንን አስተምሮ በትምህርት ልትሞግቱን የምትችሉ ሙስሊሞች ካሞን ግቡና እንሟገት። ኦኬ ቆንጨራ ይዘ ሳይሆን ቁርአን ይዘና እናውራ። አመሰግናለሁ። ሀሳብ ስጡበት ሌሎቻችሁም። ካየ
አጠቃቀሙን ብታሳያቸው አንዳንድ ሰዎች አሉ ተፍሲራትና ሐዲሳትን የሚያገኙበትን ቦታ ብታሳያቸው ደስ ይለኛል። ቴክስት እያደረጉ ስለሆነ ማለት ነው። በጣም ይቅርታ። ከዛ ኢየሱስ ያድናል። ይቀጥላሉ። ይሄ ባይዘዌ ቁርአን ነው። ኦኬ ቁርአን ነው። ለምሳሌ የዚህን ተፍሲር ከፈለጋችሁ አሁን ሱራ ኦኬ ምንድነው የምታደርጉት? በፒዲኤፍ መልክ አለ። ሁሉም ሰው ግን በአጭሩ ሊያገኝ የሚችልበት መንገድ ምንድነው? እዚች ጋር አሁን ለምሳሌ ሱራ 5:33 ኮመንተሪ ይበሉ። በቃ እንደዚህ ማለት ነው። ኦኬ ኮመንተሪ ይበሉና እንደዚህ በሉት። አያችሁት? የትኛውንም ተፍሲር ስትፈልጉ ማለት ነው ኮመንተሪ ብላችሁ ሰርች ስትሉት ምን ላይ ያመጣላችኋል መሰላችሁ? ፈርስት ምን ላይ ያመጣላችኋል? የራሳቸው ይኸው አያችሁት? quran.com ላይ ያመጣል። ኦኬ አሁን ለምሳሌ quran.com ላይ ስንገባ ሙሉ ተፍሲር ማለት ነው። እቺኛው አያችሁት? ሙሉ ተፍሲር ለምሳሌ የአባስ ኢብን አባስ አለ፣ ጃለሌ አለ፣ ኢብን ከቲር አለ። በቃ ሙሉ ይኸው ሁላችሁም በአጭሩ ማግኘት የምትችሉበት መንገድ እንደዚህ ነው። እንደዚህ ነው። ከፈለጋችሁ እዚህ ውስጥ ገብታችሁ በኋላ እቺኛዋን ተች ያረጋችሁ የፈለጋችሁትን ቁርአን ለምሳሌ 11 ቁጥር ደግሞ እዚህ ጋር ሄዳችሁ ትመርጣላችሁ። እንደዚህ ማለት ነው። ኦኬ እንደዚህ ያመጣላችኋል። በጣም ቀላል ነው። አይ ቲንክ ይገባቸዋል ብዬ አስባለሁ አይደል? ቬሪ ሲምፕል። ሌላ ምን ቀላል ጎግል ላይ ቁርአን ኤክስ ብለህ ገብተህ ተፍሲራትም ሐዲሳትም ከዛ ከአንቀጹ ጋር ተያይዞ ሐዲሳትም ስለሚያስቀምጥ ያንኑ የሚያይበትን መንገድ ብታሳያቸው። ቁርአን ኤክስ ብለህ quranx.com ላይ አይደል? ያሁንም እንደዛ ነው ግን ኦኬ አሁን quranx.com ማለት ነው። አያችሁት? አሁን ምን ብዬ ነው ሰርች ያደረኩት? quranx.com እዚች ጋር ያለችው ማለት ነው። እቺ ከታች በኩል እስቲ አደብዝዝ ያው ከታች በኩል ያለችው ማለት ነው። እቺ ከታች በኩል ዘቁርአን ከሚለው ከታች በኩል ያለችው ማለት ነው። quranx.com ብላችሁ ሰርች ስታደርጉ ሙሉ ያመጣላችኋል። ይሄው ለምሳሌ እኔ ቻፕተር ልምረጥ 5 ስንት ቁጥር አልኩኝ ቅድም? እንደ ቅድሙ ማለት ነው 33 እላለሁ። ኦኬ 5 ኦኬ አይ ቲንክ የገባችሁ ይመስለኛል አይደል? ይሄ አሁን እያሳየህን አይደለም በስርዓት እንትን ብለከዋል። ወይም ደግሞ ቆይ እንትን ልበላቸው እኔም በትልቁ አድርገኝና ትንሿ ስልክ ስላለች ይሄው እዚች ጋር መጀመሪያ አሁን ለምሳሌ ከመጀመሪያው ልጀምር። ኦኬ ላጥፋው። ምን ብዬ ሰርች አደርጋለሁ? quranx.com ብዬ ሰርች አደርጋለሁ። ምን ብዬ እንደዚህ ይታያል አይደል? ይታያል የለውም እንዴ? ይታያል። ኦኬ እንደዚህ ብላችሁ ሰርች ታረጋላችሁ። ከዛን ቀጥታ ይገባል። ይሄው ሱረቱል ተውባን አድርገው። ኦኬ ሱረቱል
ተውባ 29ኛው አያ 29ኛው አያን አድርገው። ይኸው እዚች ጋር አያውን ስትመርጡ እዚህ ጋር ነው የምትመጡት ማለት ነው። እዚህ በዚህ በኩል ያለችው ላይ ማለት ነው። እዛን 29ኛው ላይ ትሉና ምን ትላላችሁ? ሐዲስ አለው ራይት ጎ ትላላችሁ። ኦኬ ከዛ ምን አደረገ? ይኸው ከጎኑ 22 ተፍሲር አለው ሐዲስ አለው ራይት። እሷን አሳያቸው። ኦኬ ሐዲስ ላይ ስነኩ አያችሁት? ሐዲሱ ላይ ሄደ ማለት ነው። ይታያላ ሐዲሶቹ ላይ ሄዱ ማለት ነው። ባይዜ በጣም ቀላል መንገድ ነው። እንደውም ከኔ መንገድ ይሄ በጣም ቀላል ነው። ሁሉንም የምታገኙበት መንገድ ነው። ኦኬ ከዛ ደግሞ ተፍሲራት ይኸው 5 ተፍሲራት አሉ ካጠገቡ ላይ ሄጄ ምን አደርጋለሁ? ተፍሲራቱን ነካለው ማለት ነው። ኔትወርክ ነው እየያዘ ያለውና ይኸው ተፍሲሩ ላይ ገባ ማለት ነው። ዘጋዛን ካየ በዚህ አጋጣሚ እዚህ ክፍል ላይ ያለው ልጅ ነው ቅድም በደንብ ሲያብራራልን የነበረው። ተፍሲሩን ነክቶት ኢብኑ ከቲርን ስታነቡት አንብቡት ገብታችሁ በደንብ እንግሊዘኛ የምትችሉ ደግሞ ማለት ነው በደንብ አንብቡት። ተፍሲር ኢብኑ ከቲር በደንብ ያብራራዋል። እንዴት የተዋረዱ ሆነው መኖር እንዳለባቸው ይናገራል። ስለዚህ እሱን ክፍል በደንብ ይዩት። አይ ቲንክ የገባቸው ይመስለኛል። ኔትወርክ እያስቸገረኝ ነው። ቀጥሉበት፣ አውሩበት። ኦብዘርቨር አሚር ሙስሊም ነህ? አሚር ይሰማል? አሚር አለ? ማይክ ልላክልህ። ኦኬ ያው ልኬልሃለሁ። አሚር ማይክን ሆነ አድርገህ እናውራ። ወጣሽ ቀጥሉሽ። አማርኛ ለምትሉ መተርጎም ይቻላል። እሺ አፕሊኬሽኑ ላይ ትራንስሌሽን ስላለው ማለት ነው። በአማርኛ ለምትሉ ትራንስሌት ማድረግ ትችላላችሁ። ጊዜ ካላችሁ ቁጭ ብላችሁ አንብቡ። ጊዜ ከሌላችሁ ግን ያው እንደዚህ ዲቤት ሲደረጉ ጥያቄና መልስ ሲደረጉ ቁጭ ብላችሁ ማዳመጥም ይቻላል፣ ስራችሁን እየሰራችሁ ማለት ነው። ያው በዚህ አጋጣሚ የእስልምና አስተምሮ እንደዚህ አፈር ይገባል ማለት ነው። ጋሻራጋሉ ማከላችን አሉና ጋሻራጋ አብሻና እና አይሻና አይሻ እህታችን አቤት አቤት። እንዴት ነሽ? አለን። ኦኬ አስገቡኝ እያልሽ ነበርና ገብተሻል? አይ ቅድም የተነገረው ተሰብሰባችሁ ምን ነው አስወቅዶ መድፈር ነው እንዴ? ሙስሊም የለም? ምን አልሽኝ? አንቺ አይደለሽም ሙስሊም አይደለሽም? አሁን ነው የገባሁት። እኔን ሳይሆን ደግሞ ኡስታዞቹን ነው ማውራት አለባችሁ። እኔ አላውቅም። ኦኬ በቃ አንቺ ማታውቂ ከሆነ ታች ታፕ ታደርጊያለሽ ማለት ነው። ሌላ ሙስሊም አንድ ቁጥር ጻፉና ሙስሊሞች ግቡ። የሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም ኦኬ ገስት ላኩ ሙስሊሞች። ይሰማል? አንድ ጊዜ ገስት ላይ ያላችሁ ክርስቲያኖች እንዳለ ውረዱ፣ ልቀቁ።
ውረዱ። ሙስሊሞች ብቻ እንዲገቡ ነው የሚፈለገው። ቀጥሉ። ይሰማል? አይ እዚህ ያላችሁ አይደለም። አንዳንድ ሙስሊሞች ብቻ ቢገቡ ችግር የለውም። እኔ ሙስሊም ነኝ፣ አሁን ነው የገባሁት። ችግር የለውም። ብዙ ሙስሊሞች ከገቡ እርስ በራስ ጭቅጭቅ ስለሚፈጠር አይ እኔ ሙስሊም ነኝ፣ ገብቻለሁ። ላውራ? እሺ ቃሌ ጋር አውራ፣ ቃል አናግረው። እሺ ቢስሚላህ ሰላቱ ሰላም አላ ረሱሊላህ። በመጀመሪያም አሁን ያመጣኸው ሱራ ላይ ልመልስ። ይሰማል ድምጼ? ትሰማለህ ኢብን ቃሲም? እሺ አሁን ያመጣኸው ሱረቱል ማኢዳ አንቀጽ 33 እኔ ባይዞ ኔትወርክ እያያዘኝ የገቡ ሰዎች እየታዩኝ አይደለም። ኦኬ አቢላ ውረድ በቃና ከእንደገና ውረድና ተመለስ። እሺ ውረድና ተመለስ። ሰላም ለዚህ ቤት ብለናል። እንዴት ናችሁ? ልቀጥል? ቃል ክርስቲያን ሁላችሁም ከታችም ያላችሁት ልቀጥል? አለው እግዚአብሔር ይመስገን። ቃሲም መቀጠል ትችላለህ። እሺ ሱረቱል ማኢዳ አንቀጽ 33 አሁን ያነሳኸው ሱራ ማለት ነው። እነዚያ አላህና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት የሚለውን አወቀው አይደለ? እንግዲህ አንተ አሁን ይህንን አንቀጽ ስትናገር ባለማወቅ ይሁን እንግዲህ ተሳስተህም ሊሆን ይችላል አላውቅም፣ አላህና መልእክተኛውን የማይቀበሉ ብለህ ነበር ያነበብከው። ግን አንቀጹ የሚለው ምንድነው? እነዚህ አላህና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል፣ እጆቻቸውን እግሮቻቸውን ማፈራረቅ፣ መቁረጥ ምናምን የሚለው ማለት ነው። ምንድነው የሚለው? አላህና መልእክተኛውን የሚዋጉ ነው። መቼስ አንድ ሰው መጥቶ ሊዋጋህ ሲመጣ ዝም ብለህ ዝም አትለውም አይደል? ሊዋጓችሁ ከመጣችሁ ቅጣታቸው መገደል ወይም መቆረጥ ነው ወይም ምንድነው ለማጥፋት የሚተጉ። ከዛ በፊት ግን ሱራ 3:28 እስቲ አብራራው እኮ እንመጣለን። መጀመሪያ ይሄኛው ተመለሰ። ከሱ በፊት ይሄን ነው እዚህ ላይ ነው የደረስኩት። ይሄ ተመለሰ። አንተ ለምን እንደምትናገር መጀመሪያ ሱራ 3:28 አልተመለሰም። አላህንና መልእክተኛውን እየታገኝተን ነው እኛ የምንዋጋቸው። በምንድን ነው የምንዋጋቸው? ይሄ ሱራ እንደምታውቀው ቁርአን ሲወርድ ማለት ነው በአላህ ማነው በመልእክተኛው ሰለላሁ ዐለይሂ ወሰለም ዘመን ጊዜ ነው አይደለ? የዛን ጊዜ ሙስሊሞችን የሚዋጉ ማለት ነው። አላህና መልእክተኛውን የሚዋጉ ማለት ሙስሊሞችን የሚዋጉ። በአሁንም ላይ ሙስሊሞችን የሚዋጉ ሰዎች አሁንም ላይ ቢሆን ሊዋጉ ከመጡ መግደል ያለና በጣም ጥሩ። እና የአላህ ቃል ጊዜያዊ ነው እያልከን ነው አይደለ? ለዛ ጊዜ ነው ብለህ የአላህ አሁንም ቢሆን አልኩህ እኮ አሁንም ቢሆን ሙስሊሞችን ሊዋጉ የመጡ ሰዎች አሁንም ቢሆን በምንድን ነው የምንዋጋቸው? አንተ አላህ ነህ። አላህና መልእክተኛውን ማለት እኮ አንተ አላህ ነህ ወይ? አንተ መልእክተኛው ነህ ሙስሊሞችን ለመዋጋት የሚመጡትን የምትለው? ታዲያ ሰው አንተ ቀደም ገባህና የማይቀበሉትን አይደለም የሚለው የሚዋጓቸው ነው አልክ። ሲጀመር እኛ አላህንና መልእክተኛውን የት አግኝተን እንዋጋቸዋለን? አላህና መልእክተኛው ማለት ተከታዮቻቸውንም ጭምር ያካትታል። ማስረጃ ያወጣ። በትልቁ እናድርገው፣ በትልቁ አረጋለሁ። አላህንና መልእክተኛውን ማለት አሁን ምንድን ነው ያልከው? አላህንና መልእክተኛውን ማለት እኛንም ያካትታል ብለሃል አይደለ? ማስረጃ ያወጣ። ኦኬ አንተ አላህ ነህ ወይስ መልእክተኛው ነህ? ማስረጃ ያወጣ። ማስረጃ አውጣ ብራዘር። አሁን ማስረጃውን ክፈት። እሺ እየከፈትኩ ነው። ኢብን ከሲር ለአላህ ክፈተው። ማስረጃውን ክፈትና አላህንና መልእክተኛውን ለሚዋጉት ግደሏቸው፣ እጅ እግሮቻቸውን ቁረጡ፣ ስቀሏቸው የሚለው እኛንም ያካትታል። እኛንም አንተን ምንህን ነው የምንቀበል ብራዘር? እንዴ እኔ እኮ ተቀበሉኝ እኮ አይደለም እያልኩ ያለሁት። ይሄ አንቀጽ የሚያመለክተው የማይቀበሉ አይደለም የሚለው የሚዋጉ ነው የሚለው። አንተ የማይቀበሉ በምንድን ነው የምንዋጋው? አሁን እሺ በምንድን ነው የምንዋጋው? እኛ አላህንና መልእክተኛውን በትምህርቱ አሁን እኔ በትምህርቱ አላህ ትክክለኛ አምላክ አይደለም፣ መልእክተኛው ትክክለኛ ነብይ አይደለም እያልኩ ስል እየተዋጋው ነው አይደለም? አይደለም። ምን እያደረኩ ነው?
ይኸው እዚህ ጋር አረብኛው ዩሐሪቡና ነው የሚለው። ዩሐሪቡና ማለት ምን ማለት ነው? ክፈተው። እሺ ካሜራ ክፈተው። እኔም እዚህ ከፍታለሁ፣ እዚህ እከታተላለሁ። ችግር የለውም። ክፈተው። ቪዲዮ አብራና እንቀጥል። ይታያል? አይችልም መሰለኝ ቪዲዮ ማብራት ከ1000 በታች ነው። አቢላ ኦኬ ይታያል? እሺ ይታያል? እኔ አልታይኝ። ኦኬ አማርኛው ነው። በጣም ጥሩ። እንደውም አማርኛ ስላረክልን እናመሰግናለን። እና አማርኛው ነው የእነዚህ አላህና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም ምናምን ብለው ይቀጥላል። ምንድን ነው የሚለው? የሚዋጉ ተፍሲሩን አንብበውሽ ቤቱ ነው የአረብኛውን ተፍሲር አማርኛ ተፍሲር የለውም እንዴ? አሁን እኮ ቁርአኑ ነው ባይዘው ያነበብከው ቁርአኑ እኮ ነው ተፍሲር። እሺ ወደ ተፍሲሩ እንምጣለን። ታዲያ ማስረጃ ብለህ ቁርአን ትከፍታለህ እንዴ? እንዴ ጥያቄው የጠየከን ከቁርአን ነው አይደለ? እኮ እኔ ቁርአን ላይ ያለውን አወራው አይደለ? አንተ ደግሞ ምን አልከን? አሁን ቆይ አንዴ ምን አልከን? አላህንና መልእክተኛውን ሲል እኛንም ነው ብላለህ አይደለ? አንተንና ሙስሊሞችን እንደሚወክል አሳየን። ኦኬ አላህንና መልእክተኛውን ሲል እኛንም ጭምር ነው ብላለና አንተንና ሙስሊሞችን እንደሚወክል አሳየን ነው። እሱ ነው ጥያቄ ካላስታውስክ ማለት። እሺ ይሄው ይሄ እንግዲህ ኢብኑ ከሲር ነው። እንዲህ ላድርግ እንዲታይ ይታያል። እያነበብክ ተርጉሞ ችግር የለውም። ይሄው እዚህ ጋር ቁርአኑን አመጣ። ከዛ በኋላ አልሙሐረበቱ አለ መዋጋት ማለት አልሙዳደቱ ወልሙኻለፋ መቃረንና ምን ማለት ነው? መጋፈጥ ማለት ነው። ወህየ ሳዲቀቱን አለ አቁምልኝ። ቆይ አንዴ ምንና መቃረንና ቀጥል ያልከው ምንድን ነው? መቃረንና ምንድን ነው ያልከው? መቃረንና መጋፈጥ ምን ነው? የምንቃረነው እየቀጠለ እኮ ነው። እሺ ቀጥለው። ወህየ ሳዲቀቱን አለ ልኩፍር ወዓላ ቀጥዕ ጠሪቅ ወኢኻፈት ሰቢል። ይሄ ማለት ነው ቀጥዕ ጠሪቅ ምንድን ነው? ውንብድና። ወኢኻፈት ሰቢል እንዲሁም በመንገድ ላይ ያሉ ሙስሊሞችን ማሸበር ማለት ነው። በድሮ ጊዜ በካፊሮች ጊዜ ምን ያደርጉ ነበረ? በረሱል ሰለላሁ ዐለይሂ ወሰለም ጊዜ ሙሽሪኮች ሲሰደዱ የነበሩ ሙስሊሞችን ቆይ አንዴ ብራዘር ቆይ እሺ ልጨርስ አንዴ ወይስ አይ ዋና ፖይንታችን ምንድን ነው? እሺ ጨርሰው። እንደውም በቃ ጨርሰው። ያው ዘመ ብያለሁ። ጨርሰው በቃ። ምን ያደርጉ ነበር የዛን ጊዜ ሙስሊሞችን? በመንገድ ላይ በውንብድና ሽፍትነት ማለት ነው እየሸፈቱ ይገሉና ይዘርፉ ነበር። እንዲሁም ሁለተኛ ደግሞ ቁርአኑ አያው ላይ ምን ይላል? የሚዋጉ ብቻ ብሎ አላቆመም። እዚህ ጋር አማርኛው ላይ ካየው የሚዋጉና በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት ምን የሚሉ? በምድር ላይ ለማጥፋት የሚተጉ ሰዎች። ምድር ላይ ማጥፋት ምንድን ነው? ስርቆት አንድ ምድር ላይ ማጥፋት ነው። ነፍሰ ማጥፋት ሌላ አይነት ጥፋት ነው። እንደዚህ የመሳሰሉ ማለት ነው። አሁን መናገር ትችላለህ። እሱ የራስ ማስረጃ አሁን ከራስን ያወራውና ማጥፋት ማጥፋቱን እንኳን ተቀብያለሁ። ኦኬ ማጥፋቱን ተቀብያለሁ። መቃረንና መጋፈጥ ምንድን ነው? ኦኬ አሁን መቃረንን ምኑን ነው የምንቃረነው? መቃረን ማለት ነው በሐሳብ አንተ በሐሳብ ነው የምትለው። በምንድን ነው የምንቃረነው? አሁን መዋጋቱን ተቀበልኩ። መዋጋት ማለት ብለህ አብራራው። መቃረንና መዋጋት ምንድን ነው? መጋፈጥ ነው ብለሃልና ምኑን ነው መጋፈጥ ማለት አካላዊ የሆነ መጋፈጥ እንጂ ሐሳብን አይወክልም። አካላዊ የሆነ መጋፈጥ። መቃረንስ? መቃረን ሐሳብን ይወክላል አይወክልም? አሁን እኮ መቃረን እኮ ያመጣሁት እቺን ሙሐረባ የሚለውን ቃል ለመተርጎም። ሙሐረባ የሚለው ቃል ወይ ጎግል አለ መሰለኝ። አሁን ይኸውልህ ጥያቄ ልጠይቅ። እሺ መቃረን ሐሳብን ይወክላል ወይ አይወክልም? ይወክላል ወይ አይወክልም? መቃረን ከሆነ ይወክላል።
የሀሳብ መቃረን ታዲያ ቅድም ምንድን ነው ያልከው አንተ? የሀሳብ መቃረን አይደለም እዚህ እንዴ መዋጋትን ነው አላልክም እንዴ? ኧረ ብራዘር እንዴ እኮ መዋጋት ነው ብያለሁ። እንካካድ እንዴ? አሁንም እኮ መዋጋት ነው እያልኩ እኔ ለምሳሌ ብዬ እኔ ራሴን ኤግዛምፕል አደረኩና እኔ ለምሳሌ አላህ ትክክለኛ አምላክ አይደለም መሐመድም ሐሰተኛ ነብይ ነው ብዬ እያስተማርኩ ነው። እኔ እየተቃረንኩ አይደለም ወይ? እኔ ምን እያደረኩ ነው? እየተዋጓችሁ አይደለም ወይ? ስለ አይደለም አልከን አይደለ? ቅድም እየተዋጋህኝ አይደለም እየተቃረንኩ ነው ብራዘር፣ እየተቃረንኩ አይደለም ነው እየተቃረንከኝ ነው። ታዲያ እዚህ ጋር ተፍሲሩ እያለ ያለው መቃረን የሚለው ታዲያ እሱን ሀሳብ አይደል? ሌላ ሀሳብ ነው ወይስ አላህ አምላክ ነው ብለው የሚያስተምሩትን መቃረን ነው እያለ ያለው? እሺ አሁን አንተ የምትለው የሀሳብ መለያየትና ውጊያ ማለት አንድ ነው ማለት ነው እያልክ ነው? በሀሳብም የተለዩትን ነው። በሀሳብም የተለዩትን ወይም ሌላ ትምህርትም የሚያስተምሩትን ጭምር ግደሏቸው፣ ቁረጣቸው እያለ ነው እያልኩ ነው። እኔ ደግሞ እዚህ ጋር እኮ አሁን ተመለስ፣ ተፍሲሩ ላይ ነው ተመለስ። እሺ አዎ ተፍሲሩ ላይ መቃረን የሚለውን አምጣ። መቃረን የሚለውን አሁን ተፍሲሩ ላይ መቃረን የሚለው የለም አለ። በምንድን ነው የምንቃረነው እኛ? የምትቃረኑትማ ይኸው ቃሉን እኮ ተረጎምኩልህ። ያው አልሙሐረባ ነው። በምንድን ነው? ቆይ አንዴ የምንቃረነው በምንድን ነው? እሺ በቃ የምንቃረነው በምንድን ነው? የምትቃረኑትን በሀሳብ አይደለም። በምንድን ነው? በአካል እኔ አንድ ማስረጃ ስተኝ ሰው በሌላ ነገር ነው ከሀሳብ ውጪ ሰውን በሌላ ነገር ነው የሚቃረነው ካልክ በጾታ ነው። ኦኬ በጾታ አምናለሁ። ሌላ ግን አንድ ሰው ተቃወመ ሲባል በሀሳብ መቃረን አይደለም ካልከኝ እኔ ማስረጃ ስተኝ በጌታ አንተ አሁን ቅድም ለተናገርከው ብቻ ብለህ እየዋሸ ነው እግዚአብሔር። ብሻው ምንድን ነው ያዋሸሁት? የሀሳብ መቃረን የሀሳብ አይደለም መቃረን የሀሳብ አይደለም እያልክ ነው አውቃላ። እሺ መቃረኑን ከኔ ስህተት ነው እንበል። በቃ እኔ አሁን ሁለት ነገሮችን ተናግሬያለሁ። አንዴ ቅድም ሳወራ ምን ብያለሁ መሰለህ? ይኸው እያነበብኩ ላወራ እንደውም የእነዚያን አላህንና መልእክተኛውን የሚዋጉ የሚለውን ምን ብዬ አልኩኝ? እኔ አንድ ነገር አልዋሽም። ባይዘው የሚዋጉ የሚለውን ምን ብዬ አልኩኝ? አላህና መልእክተኛው ትክክለኛ አምላክ ወይም ነብይ አይደሉም ብለው የሚያስተምሩትን ጭምር ብያለሁ። ኦኬ ብለው የሚያስተምሩት እንደዛ ብያለሁ አይደል? ኦኬ በቃ አሁን ቴንኪዩ። አሁን ምን አልክ አንተ? ቆይ አንዴ ቆይ ያልኩትን ደገምኩልህ እኮ የሚዋጉትን ስል አላህና መልእክተኛው አምላክና ሐሰተኛ ነብይ ናቸው ብለው የሚያስተምሩትን ጭምር የሚለውን ደግሞ አሁን ስትፈታው ቆይ አንዴ እያወራሁ አሁን ስትፈታ ምን አልክ? በሐሳብ መቃረን ነው አልክ አይደለ? ሐሳብ መቃረን አንተ አሁን ቆይ አሁን አላልኩም? በሐሳብ መቃረን አላልኩም፣ መቃረን ነው ያልኩት። መቃረን አላልኩም፣ መቃረን ያልኩት ምን ማለት ነው? በሐሳብ መቃረን አላልኩም፣ መቃረን ነው ያልኩት ነው። መቃረን በምንድን ነው? እሺ አሁን ተስማምተህ መተህ ደግሞ ሌላ ነገር ለምን ታወራለህ? መቃረን ምንድን ነው ስልህ በሐሳብ መቃረን ነው አላልክም ብለሃል። እንደዛ አላልኩም፣ ተሳስቻለሁ ብዬ አመንኩ አይደለ እኮ እኔ ተሳስቻለሁ ያልኩህ ምኑን ነው? እሺ ስትፈታው ነው የተሳሳትከው? ተፍሲሩን ነው የተሳሳትከው? ስፈታው እኮ ነው ተሳስቻለሁ ማለት ካይ ተፍሲሩን የተሳሳትከው? እኔ ነኝ ተሳሳትኩ። አሁን እኔ የኔ ጥያቄ ምን መሰለህ? አማርኛ ችግር አለበት። ቅድም ምን አልከኝ ስታነበው? ኧረ ቆይ አንዴ ቆይ እኔ መፎያ አንዴ ምን አልከው? የሚዋጉ ማለት ምን አልከን ደግሞ? ቆይ ምን አልከን መልሰህ? ተፍሲሩን ስፈታ ተሳስቻለሁ ነው ያልከው? አዎ። ምንድን ነው ማረጋገጫችን? እንደውም በቃ ማረጋገጫችን ምንድን ነው? አንተ ተፍሲሩን ስትፈታ መሳሳት ማረጋገጫችን ምንድን ነው? እኔ አሁን አረብኛ አልችልም ባይዞ እኮ እኔ አሁን ሀሳቡን ስትፈታ አሪፍ እንደውም እንደዚህ ካልክ ማረጋገጫችን እንደዚህ ካልክ አንተ ክፈተው። እሺ ያው ይሄንን ስራ ይሄንን የተከፈተው ሌላ ነው የሚዋጉ የሚለው ሌላ ነው። ተከፍቶላል ባይዞ
እኔ ራሴ ተሳስቻለሁ ትላለህ ብራዘር። በጌታ ባይዘዌ አሁን የምናወራውን ሀሳብ ልታመጣ አይደለም የሄድከው ቅድም ማለት ነው። እንዴት? አሁን የምናወራውን ሀሳብ ሳይሆን ልታመጣ የሄድከው እኔም እስላሞችም እዚህ ጋር አላህና መልእክተኛውን ሲል እኔንም ሙስሊሞችንም ይጨምራል የሚለውን ልታሳየን ነው አይደል የሄድከው? እኔ አሁን ተሳስቼ ያለው የሚለውን ልቀበልክና አንተና አላልኩም ብያለሁ እኮ እሱን አሳየን ነው በቃ። ከቀደሙ እሱን አሳየን ነው ያልኩት። ስለዚህ ይሄኛውን ፓርት እንለፈው። ለምን አንተ መልሰህ ተሳስቻለሁ እያልከን ታዲያ ምን እናወራ? መልሰህ እየተረጎምከውን መልሰህ ተሳስቻለሁ እያልከን ነው እኮ። እሱን እንግሊዝኛውን እየከፈትኩልህ እኮ እንግሊዝኛ ወገኖች ሰላም እንደምን አላችሁ? ትንሽ እንግሊዝኛ ትችላለህ አይደለ? ሀሳብ ላካፈልና እንትን ልበል። አንዴ ልጨርስ። እንግሊዝኛ ትችላለህ? እችላለሁ። ይኸው በእንግሊዝኛ ልክፈትልህ። ባይዘዌ እያነበብክ ትፈታልናለህ። እኔ ልክፈትልህ። ይኸው እንግሊዝኛ ይኸው ራስህ ከፍቼዋለሁ። ቁርአኑን ነው አሁንም ያመጣው? ምንድን ነው ብራዘር? ይኸው አገኔስት እያለ ነው። ኦኬ አገኔስት who wage war against Allah and his messenger. wage war ማለት ምን ማለት ነው? አሁን የፈታኸውን ተሳስቻለሁ ብለህ አሁንም ራሱን መልሰህ ታመጣለህ እኮ። ዌጅ ዋር ማለት ምን ማለት ነው? አለፌክ ነው አሁን ስህተትህን አለፌ ነው ባይዘው ስህተትህን አለፌ አሁን ምን እያልኩ ነው? አንተ ቆይ አንዴ ወይኔ ላውራ። እሺ ፈታው። እሺ ተርጉምልን፣ በቃ ተርጉምልን። ዌጅ ዋር ማለት እየሰማሁ ተርጉምልን። ዌጅ ዋር ማለት አንተ ተርጉምልን፣ እኔ አላውቅም። እሺ ዌጅ ዋር ማለት ነው። ቅድም አረብኛውን ተርጉሜው ተሳስተሃል በምን እንተማመን ስላልከኝ ነው እንግሊዝኛውን ያመጣሁት። ዌጅ ዋር ማለት አይደለ። ቆይ እሱን አይደለም ተሳስተሃል ያልኩት። ተፍሲሩን ስትፈታ ቅድም ምን አልክ? መቃወም ነው ብለህ ከዛ በኋላ ደግሞ ምንድነው መቃወም የሚለውን ስንመጣበት የሐሳብ መቃወም ነው በሚለው ተስማማን አይደለ? ከዛ በኋላ የሐሳብ መቃወም ነው ያልኩት። ቆይ መቃወም ነው የሚለውን ነው። ኦኬ መቃወም ነው ምንድነው? መቃወም ምንድነው ስል ኦኬ መቃወም ሐሳባዊ ካልሆነ የምንድነው ስል እዚህ ጋር ተፍሲሩን ስፈታ መቃወም ነው ብዬ የፈታሁት እኔ ተሳስቻለሁ አልከን አይደለ? አዎ መቃወም ነው ያልኩት፣ ተሳስቻለሁ አልኩ። ኦኬ መቃወም ነው ያልከውን እንደተሳሳትክ ተፍሲሩ ላይ መቃወም የሚለውን እንደተሳሳትክ ሌላ አሁን በአማርኛ ይሄንን በአማርኛ ተርጉምልን ነው። አሁን ስትተርጉምልን አንተ ተሳስቻለሁ አልከን። እኔ አረብኛ አልችልም ለምሳሌ እንደተሳሳትክ ምንድነው ማረጋገጫ? እዚህ ጋር መቃወም ነው የሚለውን እንግሊዝኛው ቁርአን ነው እኮ ተፍሲር አይደለም ብራዘር። ይኸው ተፍሲር ነው እንዴ? አይደለም። ስለዚህ ኢብኑ ከቲር ራሱ ያለሁት ቆይ አሁን ማለት ነው ዋና ፖይንት ይኸው ኢብን ከቲርን ባይዘ ከፍቼ ይላል። እስኪ ኢብን ከቲርን ከፍቼ ያለው ይኸው ከፍቼ ያለው ያነበብክ ተተረጉምልናል። ኦኬ እሺ ባይዘ በጣም ረጅም ነው። ኢብን ከቲር ይሄንን ሲፈታው ከ32 እስከ 33 የፈታው በጣም ረጅም ነውና ቦታው ላይ ልድረስ